ሰላም ዛሬ በጣም አስደናቂ የሆነ ነገር ይዘን መጥተናል። በዓለም ላይ ያሉ ብዙ የፍሪላንስ መድረኮች መካከል ከሁሉም ለየት ስለሚለው ቶፕታል ኔትወርክ ነው የምናወራው። ይህ ኔትወርክ 3% ምርጥ ባለሙያዎችን ብቻ ነው የሚቀበለው ይባላል። እስቲ ይህን ልዩ መድረክ ምን እንደሚያደርገው አብረን እንይ። እሺ፣ እስቲ በዚህ ቁጥር እንጀምር። 97%። ይሄ ቁጥር ምን መሰላችሁ? ቶፕታልን ለመቀላቀል ከሚያመለክቱ ዴቨሎፐሮች መካከል ውድቅ የሚደረጉት አመልካቾች ብዛት ነው። አዎ ልክ ነው የሰማችሁት። ከመቶ አመልካቾች 97ቱ ውድቅ ይደረጋሉ ማለት ነው። ታዲያ ይሄን ያህል ከባድ እንዲሆን ያደረገው ምንድን ነው? ታዲያ ይሄን ያህል የተመረጠ ይሄን ያህል ከባድ እንዲሆን ያደረገው ምንድን ነው? ከዚህ ዝግ በር ጀርባስ ምን ምስጢር አለ? ቶፕታል ውስጥ መግባት ምን አይነት ዕድሎችን ነው የሚያስገኘው? እስቲ አብረን እንየው። እሺ መጀመሪያ እስቲ ቶፕታል ምንድነው፣ ማን ቃል ይገባል የሚለውን እኒ ዋናው ማንነቱ ምንድነው? ያው ዋናው ነገር ነው። ቶፕታል እንደ አፕወርክ ወይም ፋይቨር አይነት በጨረታ የሚሰራ ገበያ አይደለም። በቃ እኔ በርካሽ እሰራለሁ የሚባል ፉክክር የለም። ከዛ ይልቅ ልክ እንደ አንድ ከፍተኛ የችሎታ ማፈላለጊያ ኤጀንሲ ያስቡት። ምርት ዲቬሎፐሮቹን ከምርት ደንበኞች ጋር በቀጥታ ነው የሚያገናኙት። የቶፕታል የውስጡ ሰራተኞች ናቸው ሁሉንም የማዛመድ ሥራ የሚሰሩት። እዚህ ውስጥ የሚገኙት ሥራዎች እቺን አስተካከልልኝ አይነት ትንንሽ ነገሮች አይደሉም። በፍጹም እየተነጋገርን ያለነው ስለ በጣም ውስጥ ከሰብ የሆኑ አዲስ ፊቸርስ ለመገንባት ወይም ደግሞ ትልልቅ የሥርዓት አወቃቀሮችን ሙሉ በሙሉ ስለመቀየር ነው። አንዳንዴም ሙሉ በሙሉ አዲስ ምርት ከባዶ ስለማበልጸግ ነው። ደንበኞቹም ቢሆኑ ከትንንሽ ጀማሪ ኩምፓኒያዎች አንስቶ እስከ ፎርቹን 500 ግዙፍ ኩምፓኒያዎች ድረስ ይደርሳሉ። በጣም ጥሩ። እንደዚህ አይነት ትልልቅ ሥራዎችን ለመስራት ምን አይነት ክህሎት ነው የሚጠበቀው? እስቲ ወደሚቀጥለው ወሳኝ ክፍል እንለፍ። ቶፕታልን ለመከላከል ስለሚያስፈልጉት ነገሮች እንይ። እሺ፣ በቴክኒክ በኩል ስንመጣ ቶፕታል በጣም ጥልቅ የሆነ እውቀት ነው የሚፈልገው። ያው ትንሽ ያቃለው አይሰራም። በአንድ ዋና የቴክኖሎጂ ዘርፍ ለምሳሌ ሪያክት እና ኖድ ጄኤስ ወይም ፓይተን እና ጃንጎ ላይ ልዩ ባለሙያ መሆኑን ይጠይቃል። በተጨማሪም የአልጎሪዝምና የዳታ ስትራክቸር መሰረታዊ እውቀት ይግድ ነው። በፈተና ወቅትም ይሄ በደንብ ይገመገማል። ከዛ በተጨማሪ ደግሞ በቀጥታ ስርጭት የሚሰጡ የኮዲንግ ፈተናዎችን በብቃት መፍታት በጣም ወሳኝ ነው። ያው ኮዲንግ ብቻውን በቂ አይደለም። ከዛ ባሻገር የመገባባት ችሎታ እጅግ በጣም ወሳኝ ነው። እንዲሁም ከፍተኛ የእንግሊዝኛ ቋንቋ ችሎታ ቁጥር አንድ ቴክኒካዊ ያልሆነ መስፈርት ነው ይባላል። ውስብስብ የሆኑ ቴክኒካዊ ጉዳዮችን ቴክኒካዊ ላልሆኑ ሰዎች በቀላሉ አድርጎ ማስረዳት መቻል ግድ ነው። አንድ ጥሩ ነገር ግን አለ። የራስን ተመራጭ ሶፍትዌሮች ለምሳሌ ቪኤስ ኮድ፣ ጊትሃብ እና ስላክ፣ እነዚህን በነፃነት መጠቀም ይቻላል። እሺ፣ አሁን ደግሞ ወደ ትልቁ ፈተና ወደ ዋናው ማጣሪያ እንምጣ። ይህ እጅግ በጣም ከባድና አድካሚ የሆኑ የማመለከቻ ሂደት ነው። ያው እዚህ ላይ አንድ ማወቅ ያለብን ነገር አለ። ለማመለከት ምንም አይነት ገንዘብ ክፈያ የለም። እንደ ሌሎች መድረኮች ኮኔክትስ ምናምን መግዛት አያስፈልግ። ነገር ግን ዋጋው ጊዜ ነው። በቃ የማመለከቻው ሂደት ራሱ በጣም አድካሚ ስለሆነ ከ2 እስከ 5 ሳምንታት ሙሉ ሊወስድ ይችላል። ይህ ሂደት 4 በጣም ጥብቅ የሆኑ ደረጃዎች አሉት። አንደኛ የቋንቋና የስብዕና ቃለ መጠይቅ አለ። ይሄ የመገባበት ችሎታ ለመገምገም ነው። ሁለተኛ በሰዓት የከበደ የአልጎሪትም ፈተና። ይሄ ደግሞ የችግር አፈታት ብቃትን ለመፈተን ነው። ከዛ ሶስተኛ ከሌላ ከፍተኛ መሐንዲስ ጋር በቀጥታ የሚደረግ የቴክኒክ ክህሎት ማጣሪያ አለ እና በመጨረሻም አራተኛው የእውነተኛ ዓለም ክህሎትን ለማሳየት ከ1 እስከ 3 ሳምንት የሚወስድ የሙከራ ፕሮጀክት መስራት ይጠብቃል። ይህን ሁሉ ማለፍ አለ ማለት ነው። እሺ፣ ይህን ሁሉ መከራ እና ፈተና ካለፉ በኋላስ ሽልማቱ ምንድን ነው? አሁን በኔትወርክ ውስጥ ያለው ሕይወት ምን እንደመሰል እና የሚገኙትን ጥቅሞች እንመልከት። ምናልባትም ከሁሉም በላይ ትልቁ ማበረታቻ ክፍያው ነው። የክፍያ መጠኑ በሰዓት ከ60 እስከ $150 ወይም ከዚያም በላይ ሊሆን ይችላል። ይሄ ከሌሎች አጠቃላይ የፍሪላንስ ገበያዎች ጋር ሲነጻጸር እጅግ በጣም ከፍተኛ ነው። ሥራ የማግኘት እና ክፍያ የመቀበል ሂደት በጣም ቀላል እና ምቹ ነው የተደረገው። የቶፕታል ቡድን ራሱ ነው ሥራዎቹን በቀጥታ የሚያቀርበው። ሥራ መፈለግ አይጠበቅብንም ማለት ነው። በሰዓት በትርፍ ሰዓት ወይም በሙሉ ሰዓት መስራት ይቻላል። ክፍያዎች ተደርጎ በየ2 ሳምንቱ በፔዮነር ፔይፓል ወይም በባንክ ዝውውር ይፈጸማሉ። ከሁሉም በላይ ደግሞ በደንበኞች አስቀድመው ገንዘብ ስለሚያስቀምጡ ክፍያ ለማግኘት ስጋት በጭራሽ የለም። በጣም አስተማማኝ ነው። እሺ፣ አሁን ይህን ሁሉ መረጃ ቃየም በኋላ
ወደ መጨረሻው ጥያቄ እንምጣ። ይህ ሁሉ ልፋትና ጥረት መጨረሻ ላይ የሚያስቆጭ ነው ወይ? እስቲ ጥቅሙንና ጉዳቱን እናወዳደር። እሺ፣ ይሄ ሰንጠረዥ በቃ ሁሉንም ነገር በአጭሩ ያሳያል። በአንድ በኩል ከፍተኛ የክፍያ አለ። ሥራ ለማግኘት በዋጋ መወዳደር የሚባል ነገር የለም እና የኔትወርኩ አባል መሆን በራሱ ጥልቅ የሙያ ክብርን ያጎናጽፋል። በሌላ በኩል ደግሞ ውድድሩ እጅግ በጣም ከፍተኛ ነው። ከ100 አመልካቾች 97ቱን ውድቅ የሚያደርግ በጣም ጥብቅ የማጣሪያ ሂደት አለ እና ደግሞ ቶፕታል ለደንበኛው ከሚያስከፍለው ዋጋ ላይ ለባለሙያው የሚከፍለው ምን ያህል እንደሆነ ግልጽ አይደለም። እናም አንድ መዘንጋት የሌለበት ነገር አለ። በሲቪ ላይ ቶፕታል የሚለው ስም መኖሩ ብቻ በራሱ ትልቅ የሙያ ተአማኒነት ማረጋገጫ ነው። ይሄ ደግሞ ለወደፊት የሙያ እድገት ብዙ በሮችን ሊከፍት ይችላል። እናም ይህን ሁሉ ከሰማን በኋላ የመጨረሻው ጥያቄ ይቀራል። ለዚህ ፈተና ዝግጁ ሆነ ሰው አለ? ያለው ችሎታና ምኞት ይህንን ከባድ ጉዞ ለመጋፈጥ በቂ ነው? መልሱ ለእያንዳንዱ ግለሰብ የተተወ ነው።